በስተመጨረሻም እንግዲህ ሄሉና ቢኒ ከጠፉበት ዛሬ መጠዋል። ግን ጥሩ ያልሆነ ነገር ነው የተፈጠረው። ቢኒ እንደምታዩት እንግዲህ ያዙ ይልቀቁኝ እያለ ይገኛል። ያው ከባድ ነው። ያው በልመና የሆነ ሲጀመር ፍቅር መቻቻል፣ መተሳሰብ ከሌለው ምንም ከንቱ ነው። መከባበርም ከሌለው ፍቅር የሚባል ነገር የለም። አንድን ሰው በግዴታ ከኔ ጋር ሁን ከኔ ጋር ሁኚ ብላችሁ ልታስገድዷቸው ልታስቀጥሏቸው አትችሉም። ይበልጥም በቃ እነሱ ተፈላጊ በጣም በቃ ይሆናል አይደለ? ማንም እንደማይደርስባቸው በቃ ከሰው በላይ እንደሆኑ ምናምን ነገር ያስባሉ። እና ቢኒ በጣም ፍንጥር እንጣጥ እያለ ነበረ። እና ድንገት እንግዲህ ሁለቱም ተራርቀዋል። አንድ ወር ሙሉ እንግዲህ ምንም ስልክም አለማውራት ምንም ግንኙነት ሳይኖራቸው ረዘም ላለ ጊዜ ቆይተዋል። እና ዛሬ እንግዲህ ድጋሚ ሰው አገናኝቷቸው አንድ ላይ እንዲሆኑ አንድ ላይ እንዲያወሩ ያላቸውን ችግር እንዲፈቱ ተደርጎ ነበረ። ነገር ግን ቢኒ ጭራሽ በቃ አይንሽን ማየት አልፈልግም ሁላ ለምን በቃ አመጣችኋት? ለምን ከኔ ጋር ቆመች? ለምን በቃ ከኔ ጋር ማውራቷ ራሱ ትክክል አይደለም ብሎ እስከሚያስብ ድረስ ነበር። በጣም እየተቆጣ ምናምን ነገር ነበር ሲያወራ የነበረውና በመጀመሪያ ደረጃ አንዳንዴ ማለት ነው ችግሮቻችን ለብቻ ሆነን መፍታት ብንለምድ ብንችል ደስ ይለኛል። የእውነቴን ለመናገር ማለት ነው። አሁን ይሄ ሁሉ ሰው ባለበት እንዲህ የሆነ ያልሆነ ነገር መናገር ነበረበት? በጣም ከባድ ነው። ቢያንስ ሄሉን እንኳን ሲያገኝ በቃ እሺ ድንገት አገናኝታችሁኛል ምናምን እኔ እንደዚህ ባይሆን ደስ ይለኝ ነበረ ብሎ በቃ ዞር ብሎ ሄሉ እንዲያስቀይመሽኛል እንዲያስከፍተሽኛል ባንቺ ይሄ ነገር ይዣለሁኝ፣ ስለዚህ አስከፍቶኛል፣ መቀጠል ካለበት ያው ይናገራል፣ መቀጠል ከሌለበትም በቃ ካንቺ ጋር የማያስቀጥለኝ ነገር ይሄ ነው፣ ያጠፋሽው ጥፋት ይሄ ነው ብሎ መናገር ይችል ነበር። ግን ከጓደኞቹ ፊት ለምን አመጣችኋት? የሆነ ልክ አውሬ እንዳየ ወይ ደግሞ ጠላት አላደል ሊሆን ነፍሰ ገዳይ ነው ያስመሰላት። እና በዚህ ልክ እንትን ማለቱ በጣም አስፈላጊ አይደለም። በመጀመሪያ ሄሉን ወደ ዩቲዩብ መጣ ስላየዋት ደስ ብሎኛል። ምክንያቱም ቲክታክ ላይ ነው የነበረችው፣ ብዙ ቤት አትወጣም። በቃ አላደል ጠዋትም ትተኛለች፣ ማታም ቀንም ትተኛለች። የሆነ ላይፏ ዝም ያለ ላይፍ የለም፣ ከሰው ጋር አትገናኝም። በቃ ብቸኛ ነች። ሰዎቹ ዞር ከሷ ጋር ውለው ምናምን ከዛ ዞር ብለው ስለሷ ያወራሉ፣ ይቦጭቋታል ምናምን። ብቻ በህይወቷ ሰላም ሊሰጧት አልቻሉም፣ ሊተዋት አልቻሉም። ሁሌ በቃ አሉ ከጎኗ። በጣም መጥፎ ሀሳቦችን ያስቡባታል ምናምን ነገር እና በዛ ምክንያት ላይቭ ላይ ሁሌ ታለቅሳለች። እግዚአብሔርን ነው የምላችሁና አንዳንዴ የወደቀ ዛፍ ምንድነው መጥረቢያ ይበዛበታል ነው የሚባለው። ሁሉም ያም ይሄም እየተነሳ እንደፈለገ ሊያወራባችሁ እንደፈለገ ህይወታችሁ ላይ ሊረማመድባችሁ ነው የሚችለው። እናንተ ጠንካራ ሆናችሁ ካልቆማችሁ ማለት ነው። በራሳችሁ ማሰብ ካልቻላችሁ በጣም አስቸጋሪ ነው። እና በዚህ ምድር ላይ ደግሞ ማለት ነው እግዚአብሔርን ነው የምላችሁ ከእግዚአብሔር ውጭ ማንም የለንም ብላችሁ አስቡ። ለምን በሰው ብትደገፉ የሆነ ሰዓት ላይ ያ ሰው መንሸራተቱ አይቀርም። የቱንም ያህል ቢወዳችሁም ቢያከብራችሁም ለእናንተ ቦታ ቢኖረውም የሆነ ቀን ላይ ያ ሰው ድጋፍ ከሆናችሁት በሱ ስር ከሆናችሁ የሆነ ሰዓት ላይ ይከዳችኋል። የሆነ ሰዓት ላይ በቃ ባዶ እንደሆናችሁ ይነግራችኋል። እና በዛ ሰዓት ትጎዳላችሁ፣ ትሰበራላችሁ። አወዳደቃችሁ በጣም የከፋ ነው የሚሆነው። እና ሄሉ ደግሞ በጣም ብዙ ጊዜ ከአንድም 2-3 ጊዜ 1000 ጊዜ ከሰው ተደግፋ ብዙ ነገር ሆናለች። እና አሁን ላይ ያው በራሷ ለመቆም እየሞከረች ነው ያለችው። በራሷ በቃ ለመውጣት ጠንካራ ጀግና ለመሆንና ማንም ያላሳለፈውን በህመም እየተሰቃየች ብዙ ነገሮችን አሳልፋለች። እና በህይወቷ ግን ያው ደስተኛ የሚያረጋት ሰው አላገኘችም። ህይወቷን የሚረዳት የራሷ አቋም አላት። ታውቃላችሁ ሄሉ በጣም ከሌሎች ሰዎች ለየት የሚያረጋት ነገር አለ። ምንድነው? በራሷ ሀሳብ የምትመራ በራሷ ሀሳብ የምትጓዝ ስርዓቷን ጠብቃ ወጓን ጠብቃ ሃይማኖቷን አክብራ ወዳ በስርዓት የምትንቀሳቀስ ልጅ ነች። በነገራችን ላይ እያንዳንዱ ነገር ከንግግር ራሱ የምትረዳው የምታየው በቃ እርምጃዋ ሁሉ በጣም የተቆጠበ ውስንና በቃ የራሷ አቋም አላት። ባጭሩ ሰው እንዲህ አርጊ ሲላት እንደዛ የምታረግ ሰው እንዲህ በይ ሲላት እንደዚህ የምትል ሰው አይደለችም። ባጭሩ በህይወቷ ላይ ማስመሰል የማትወድ አይነት ሴት ናት። በቃ ግትር ናት። በቃ ለራሷ በቃ የራሷ አቋም አላት፣ የራሷ ንቃት አለ። ብዙ ሰዎች ላይ ስማሙ ይችላሉ በዚህ ሀሳቧ ማለቴ በቃ ሀሳብ አላት የራሷ። ለምን በሰው ሀሳብ አልሄድሽም ምናምን ብለው የሚቃወሟት ሰዎች አሉ። ለምን እኛ እንደዚህ አታረጊም ብለን እኛም ተጨነን በቃ የሆነ ያለውን ሀሳብ እንሰጣታለን። ግን የራሷ አቋም ያላት የራሷ ከለር ያላት በራሷ የምትራመድ ሰው ናት። እና ቢኒ ብዙ ሰዎች ኮሜንት ላይ እያየው ነበረ እና ተረዳት፣ አብራችሁ ቀጥሉ፣ ተታረቁ፣ አብራችሁ ሁኑ የሚሉ ሰዎች አሉና አንዳንዶቹ ደግሞ እንዴ ሰው እኮ ተለምኖ መቀጠል አለበት ብለን አናስብም። ሄሉም የራሷን ኑሮ ትኖር፣ በቃ እሱ ሄዳ አልሄደም
ምንም በህይወቷ ላይ የሚፈጠርም የሚመጣም ነገር የለም፣ እሱ ህፃን ነው፣ አስተሳሰቡም ደስ አይልም እያላችሁ ነበረ። በእርግጥ ያው ያምራሉ አንድ ላይ ሲሆኑ ቢኒና ሄሉ እንደምታዩቸው ሁለታቸውም ቆንጆ ናቸው፣ ደስ የሚል ነገር አላቸው፣ ጅማሯቸው ደስ ይላል ምናምን። ግን ፍቅር በልመና የሚሆን ታሪክ የለም። መጀመሪያ ሊያከብረኝ ይገባል። እኔ ጋር የሚሆን ሰው ወይ ደግሞ እኔን ማፈቅርሻለሁ የሚል በፍቅር የሚቀጥል ሰው መጀመሪያ ሊያከብረኝ፣ ለክብሬ ሊጨነቅ ይገባል። አንደኛ ሴት ሰው በመሆኔ ሊያከብረኝ ይገባል። ሁለተኛ ሴት በመሆኔ ሊያከብረኝ ይገባል። ሶስተኛ ነገር ደግሞ ሰው ፊት እንዲያመናጭቀኝ የፈለገ ጥፋት ላጥፋ ማለት ነው። የእውነት መልካም ሰው ከሆነ እግዚአብሔርን ነው የምላችሁ፣ የፈለገ ጥፋት ላጥፋ፣ የፈለገ በደል ልበድለው፣ የፈለገ ነገር ይፈጠር፣ የፈለገ ታሪክ ይምጣ፣ ቢያንስ ከሰው ፊት በዚህ ልክ ማውራት፣ ማመናጨቅ፣ ጥሎ መሄድ፣ መገላመጥ በጣም የወረደ በቃ እኔ አንድ ከተማረ ሰው ከሚባል ሰው አልጠብቅም። በቃ የሆነ ችግር እንኳን ቢኖር ሄሉ እሺ አንቺን ማግኘት አልፈልግም ነበር፣ ማውራት አልፈልግም ነበር፣ አስከፍተሽኛል፣ ግን መናገር የምፈልገው ነገር አለ፣ ብቻሽን ላውራሽ ብሎ ወደዛ ዞር ብሎ መናገር ያለበትን ነገር ተናግሮ መሄድ ሲችል ሙሉ በሙሉ በቃ ያረገችኝን ነገር እሷ ታውቃለች፣ አይኗን አይታችሁ መረዳት ትችላላችሁ፣ በቃ ምናምን ብሎ እሪ ጓገጫለና ሰው ናት እኮ እሷ፣ ፍጹም አይደለችም። አትሳሳትም፣ አታስቀይምም፣ አትበድልም፣ ወይ ደግሞ አታስኮርፍም ምናምን አንልም። የሆነ ኬዝ ሊኖር ይችላል። ግን አንተ በሽታውን የደበቀ መድኃኒቱ አይገኝም አሉ። አንተ ሁሉን ነገር ደብቀ ሸፋፍነህ ጓ ምትል ከሆነ በቃ ያው ምንም ማድረግ አይቻልም። ሄሉም መለማመጥም አይጠበቅባትም። ለምን ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። ወይ ደግሞ ከኔ ጋር ካልሆንክ ምናምን ተብሎ ግግም የሚባል ህይወት ነገ መሄዱ አይቀርም። በቃ የምሬን ነው። ዛሬ ሊሄድ ያሰበን ሰው አትሄድ ብላችሁ ምናምን እሪ ብላችሁ እየየ ብላችሁ ብታስቀሩት ነገ የሆነ ሰዓት ላይ ጊዜና ቦታ ሲመቻችለት ሌላ ሰው ሲያገኝ ጥሏችሁ ይሄዳል። እና ሴት ልጅ እኔ ከሩታ ህይወት ብዙ ነገር ተምሬያለሁ። የምሬን ነው። ወንድ ልጅ መለማመጥ፣ ወንድ ልጅ መለመን የለባትም። አንድ ሴት ልጅ የራሷ አቋም ኑሯት በራሷ መንቀሳቀስ፣ በራሷ ውሳኔ መወሰን መቻል አለባት ብዬ ሀሳብ አስተያየት እሰጣለሁ። ቢኒና ሄሉ ቢታረቁ ደስ ይለኛል። በተለይ ደግሞ ሄሉ በጣም ደስተኛ ሆና ህይወቷ በቃ በጣም ብዙ ዋጋ የከፈለችበት በጣም ብዙ የተዘበራረቀ ህይወት ስላሳለፈች ይህ ህይወቷ በቃ እንደ ታሪክ ሆኖ የሆነ ደረጃ ላይ ትልቅ ደረጃ ላይ ደርሳ የሆነ ታሪክ ላይ ደርሳ በቃ ታሪኳን ለህዝብ ተናግራ የሆነ አስተማሪ ነገር ይፈጠራል በቃ ብዬ አምናለሁ። እና ደስተኛ ሆና ነው ማየት የምንፈልገው። በጣም ሞራሏ ተሰብሮ ማርያምን እምላችሁ ቤት ነበር የምተኝታ የምትውለው የምታድረው፣ ዩቲዩብን ሁሉ ሙሉ በሙሉ ትታው ነበር። እና ወደ ዩቲዩብ በመምጣትሽ ጥሩ ነው አለንልሽ። ምንወድሽ ምናከብርሽ፣ አንቺን ስኬት፣ ያንቺን ለውጥ፣ ያንቺን ደስታ፣ ያንቺን ፈገግታ የምንፈልግ ብዙ ሰዎች አለን። ዩቲዩብ ላይ ስትጠፊ የእውነት ለመናገር ብዙ የሚጎድልሽ ነገር አለ፣ ብዙ የምታጫቸው ነገሮች አሉ። ወደ ዩቲዩብ ስትመጭ ግን ቢያንስ የተመልካች ፍላጎት አለ። ደስተኛ ሆነሽ ፈገግ ብለሽ ቪዲዮ ላይ ትመጫለሽ፣ ዘናት ያለሽ ራሽን በቃ ፈታ እያረግሽ ቪዲዮ እየቀራትሽ መላክ ነው፣ ከሚወዱሽ ሰዎች ጋር መገናኘት ማለት ነው። እና ቤት ውስጥ በሆንሽ ቁጥር ለሞራልሽም ጥሩ አይደለም። አንድ መናገር የምፈልገው ነገር ደግሞ በእርግጥ እግዚአብሔርን ተደግፈሽ ነው እዚህ ደረጃ ላይ የደረስሽው፣ በሰው አይደለም። ግን ከአንድም ሁለት ሶስቴ በጣም ብዙ ጊዜ በሰው ተደግፈሽ ደግሞ በሰው ተማምነሽ አውርደው ሲጥሉሽ የሆነ ቦታ ላይ በቃ ሲገፈትሩሽ አይተሻልና ይህንን ትምህርት ወስደሽ ወደ ራስሽ ተመለሰሽ በፈጣሪሽ ብቻ ተመክተሽ በፈጣሪሽ ብቻ ተማምነሽ መኖር መቻል አለብሽ። ወደ ዩቲዩብ ስለመጣሽ በጣም ደስ ብሎኛል። እና የሄሉ ወዳጆች አድናቂዎች እንግዲህ ስለ ሄሉ ማውራት እንድሰራ ሀሳብ እንድሰጥ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ አድርጉ። ማለት ያው አንዳንዴ እናንተ ካላያችሁት ምንም ማውራቴም ምንም ጥቅምም ስለማይኖረው ብዙ ጊዜ አልሰራም። ለዛ ነው። እናንተ ግን አለን እናይልሻለን እናበረታታሻለን ካላችሁኝ እኔም ሄሉን እየደገፍን እስከ መጨረሻው አብረን እንቆማለን። ያው ሴት ልጅ ደስ ሲላት፣ ስትደሰት፣ ስኬታማ ስትሆን፣ ስትዘንጥ፣ ሲያምርባት፣ ፈታ ስትል ነው ደስ የሚለውና ሴት ለሴት እኛ መተባበር መከባበር አለብን ብዬ ስለማምን ሄሉዬን ያው አለንልሽ ልንላት ይገባል። ቢኒም ደግሞ ይህን ያህል መለመንም ይህን ያህል ጢባራም መሆንም የለበትም። መጠበር ባለባችሁ ሰዓት እኮ ልትንጠራሩ ልትንጠባረሩ ትችላላችሁ። ግን የሆነ ጥፋታችሁን ደብቆ የሆነ ማለት ወይ ይሄን አረግሽኝ የለ ወይ ያን አረግሽኝ፣ ይሄን በደልሽኝ የለ ወይ ያን በደልሽኝ ዝም ብሎ የሚሄድ ሰው ካለ ያስጠላል። ታዲያች ጠንቋይ አይደለች ወይ ደግሞ ልብ ውስጥ የለች ሆድ ውስጥ የለች ጨጓራና ኩላሊቱን መርምራ አታውቅ። በምንድን ነው የምታውቀው እንዴ? በጣም ጥፋቷን ካወቀ እኮ የሚወዳችሁ ሰው በቃ
በጣም አስቀይመሸኛል፣ በዚህ መንገድ በጣም ከፍቶኛል፣ ውስጤን እንዲያርገሽኛል ብሎ ተናዶ ወዲያውኑ ተበሳጭቶ ይናገራል። በቃ የማይፈልጋችሁ ሰው ከሱ ጋር እንድትቀጥሉ የማይፈልግ ከሆነ ዝግትግት ያደርገዋል። በቃ መንገዱን በቃ በውስጣችሁ እንድትጸጸቱ የጥፋተኝነት ስሜት እንዲሰማችሁ በቃ ቁጭት ውስጥ እንድትገቡ ራሳችሁን እየወቀሳችሁ በቃ እንድትቀመጡ ሌላ ሰው ድጋሚ እንዳታዩ እንዳታገኙ ነው የሚያደርጋችሁ። ጥፋታችሁን ሳይነግር ነው የሚሄደው። የሚወዳችሁ ግን ለእናንተ ቦታ ያለው ሰው ግን ይሄን አስከፍተሽኛል እንዲህ ብሎ ይናገራል። ስለዚህ ቢኒም መናገር ካለበት ይናገር፣ ካልሆነ ደግሞ ሄሉ በሄደበት ሁሉ መለመን አይጠበቅባትም። አለቀ። ሲጀመር እሷም ጠርተዋት ነው የመጣች እንጂ የምታውቀው ነገርም አልነበረም። ለማንኛውም የሚሆነውን ደግሞ እንግዲህ አብረን የምናየው ይሆናል። ሀሳብ ስጡበት እናንተም።